በቃ ልጄ እንደሞታ አስፈራራለሽ እንዴ ተገደለበት በጥይት የተመታሰ አረስቲ አቶ ሞገስ ወይኔ በዚህ ሰዓት እባክዎትን አቶ ሞገስ እኔ አንድ ነገር ቃል ልግባልሽ አንቺን በህክምና ከጎንሻለሁ ጤነኛ እስክትሆኚ ድረስ እናውጣ ካልኩ ብዙ ሚስጥር አለ ብዙ ሚስጥር በልጆችሽ በኩል ማቀው ነገር አለ 2 ሚሊዮን ምናምን ይዘ የመጣችሁ ከላው ላይ ወርቅ ምናምን ገዛው ነይ ኖ አይደለም ተው አንተ ማታቀው ነገር አለ ለኔ ሰጠችኝ እኔን ማቀው ለኔ ሰጠችኝ ገንዘብ አንተ ሰጠችው 2 ሚሊዮን ነው አዎ ሌላው ገንዘብ ለዛው ወንድማችሁ አትስጥ መታቀው ነገር የለም የሺ ተዋሻለች እኔ ማቀው ነገር የለም 2 ሚሊዮንም ቢሆን 1 ሚሊዮን ለሷ ለምን አልተሰጠ አዳምጠኝ እሺ በወቅቱ የተሰጠኝ እኔ ጋር የደረሰው ገንዘብ ያ ነው ከዛ በላይ እንደሆነ ግን ደርሼበታለሁ ብዙ ሚሊዮን ብር ነው በጣም ደርሼበታለሁ ወንድምሽ ጋር ነው እኔ አንድ ነገር ቃል ልግባልሽ አንቺን በህክምና ከጎንሻለሁ ጤነኛ እስክትሆኚ ድረስ ከዛ በኋላ ያለውን ሚስጥር በሙሉ እኔ ራሴ ረዳሻለሁ ያሳደጉት ልጅ ነው ምንም ቢሆን መመከያ ይሆናል ብዬ ነበር አንተ እኔ ላይ እንደዛ አንበሳስቶን ሰው ልጅ አባቱ ላይ አንበሳ ይሆናል ፍትህ ማግኘት አለበት በኔ ህይወት ራሱ ምን እንደሆነ ጫፍጫፉን ስትነግሪኝ ነበር ሳላስብ ቀርቻ አይደለም ወንድምሽ ያደረገኝ ነገር እያንዳንዱ ነገር ቃስ ብለሽ ተናገር እውነቱን አውጪ ያለ በለዛ አንቺም ወንድምሽም ማንንም አይተርፍ እስቲ አቶ ሞገስ ይረጋጉ ወይዘሮሺ በሰላም ነው ምን ተፈጠረ ምን ሆኖ ነው እርሶስ ሰዓት የሆነ ደነገጥኩኝ እኔ ምን እንደሆነ ማላቀም ደንግጬ ነው ይቅርታ ስለተፈጠረው ነገር ህይወቴ ላይ ተዳሬ ላይ ራሱ ለመበጥበጥ የምን ተዳር ነው የተወለ ችግር የለም የሚቸግረን ነገር የለም እኔ ጋር ነው ይያለኝ ገንዘቡን ራሱ ያለኝ ልጅ እንዲሄድ ነበር የሚፈልገው ግን ልጆች የለምን ብዬ ነው እንጂ ብዙ ነገር እኔ ላይ ራሱ እየሰራ ነበር የነበረው አሁን ላይ ነው የገባኝ እንጂ አንቺንም ጠልቼም አይደለም ገንዘቡንም ማስበልጬም አይደለም በቃ ድርሻዬን ሰጠኝ 2 ሚሊዮን እንግዲህ የተሸጠውን ሳሰሚ አትቀሪ የተሸጠውና የደረሰኝ ብር እኩል አይደለም በቃ ይሄ ነው እንደውም ሽባ እንደሆነ ያደረጋችሁት አንቺና ወንድምሽ ማለት እንዴት አገኑ ሽባ አርጋችሁ ቤት ውስጥ በመተት ነው በምኑ ያደረጋችሁ እንደዛ አይነት ነገር አታቂም እናውጣ ካልኩ ብዙ ሚስጥር አለ ብዙ ሚስጥር በልጆችሽ በኩል ማቀው ነገር አለ እስቲ ቆይ አንዴ ረጋበሉ እስቲ ወዘረሺ ለምንድን ነው ይሄ ነገር ሲወራ ደሞ ቤቴ ድረስ ቆይ ወዘረሺ ምን ያህል እንደተሸጠ ራሱ ገንዘቡንም ሰምቻለሁ ሚስጥር መውጣት አለበት ትክክለኛ ነገር ታውጪ ንገሪ ለኔ ንገሪ ዝም ብላ ነው የምታወራው አይደለም አንቺ ተንኮለኛ ሰው ሆነሻል አለቅሽም ማለት ነው እኔ ተንኮለኛ ሰው ነሽ የማላቅሽ ሰው ነሽ አንቺ ዝም በይ ንገሪ ለኔ አይደለም አንድ ነገር ይኸውላችሁ ቆይ ታናድደኝ ነው እንጂ አይደለም የጥላውን እናት አንዴ ንገሪ ዝም በይ እኮ ያልኩት የጥላውን እናት ቆይ አንዴ እስቲ የሺም እባክሽ ዝም በይ እንደውም ለሷ እንደዚህ መሆን ተጠያቂ ማድረግሽ አንቺን ነው ልጅሽን ለዚህ ያብቅችልሻለሁ ለቁም ነገር አድርሻለሁ ንገሪ ምን ሞሬ አታውሪ ብይሻለሁ እዚህ ቤት አይደል በቃ አርፈሽ ምንድነው ታረምታው እዚህ ጋር የምትቀባጥሪው ምንድነው ማናድድሽ አንቺ ሲሰራሽ ዝማቲም እንዴ ወድቄ እንኳን ጠይቀሽ ወንድማችን ላይ ነው እያልኩሽ እኮ ሁለታችንም እንጠይቃለን ወንድማችንን በቃ አለቀ ሌላ ምንድነው እኔ እኮ አንቺ ክፋት አስቤ አይደለም አንቺ ምንድነው ዝማቲም ወይ ዝም በይ እኔ እኮ ከሷ ጋር ነው ያወራሁት ዝም ብለሽ አታውሪ ነው ያልኳት ዝም ብለሽ አማታል በቃ ታወራ ዝም ብለክ ያማታል እስቲ እንዴ ውስጥ ንገሪኝ እስቲ ጭራሽ መጣች እንዴ ቢላ አራራይም ቢላ አስወጣት ቢላ ይዘዋል አስወጣት የምን ቦታ አለሽ ደሞ ቦታ አለሽ መጀመሪያ አልጋ ላይ በስብሰሽ ወደቅሽ ይበቃሻል ደሞ ንብረት ምናምን ትያለሽ እንዴ ብላ አትለኝ በሽጉጥ ተከሰው ወይኔ የዋህነታችሁ ይሄ ነው እንዴ ወይኔ ባከተለው ነገሮችን አታባብሰባ እንደዚህ እንዲያደርጉብኝ ለማስፈራራት ነበር ሌላ ሚስጥር ካለ እንዲያወጡ ብዬ ነበር አስቤ ነበረው ጥላሁንም ያለበትን የጤና ሁኔታ ላሳውቃችሁ እንደፈራ ነው ሳይሆን በጣም የዛለት እኛ ያሰብነው ትልቅ የህይወት መጥፋት አደጋ ተጋርጦብን ነበር ከዛ ተርፈናል ጥላሁንም ተርፏል ዋናው ነገር አሁን እዚህ ጋር በህይወት ኖሮ ለማውራት በቅቷልና አልከስም ብያለሁ ምክንያቱም ጥፋቱ የኔ ሊሆን ይችላል አንድ ሁለተኛ ደግሞ አቶ ሞገስ ለኔ ብዙ ነገር አድርጓል ብዙ ነገር ሆኗል ብዙ ነገር ማለት ነው እንደ ልጅና እንደ አባት ነው ሲንከባከበኝ የነበረው ግን እኔ ውስጤ ላይም ቁስል የነበረው በአክስቴ ላይ ነው እሷ ናት አቶ ሞገስ ሁላ ይሄን ነገር እንዳደረገች አያውቅም
የእናቴ ውርስ ተሸክማ መታ እንደሰጠችው አያውቅም። እሱ ለስራ ነው የሚለፋው። ገንዘብ ወይ ምናምን የሆነ አግቻለሁ ብር ለማለት ፈልጌ ሲሆን እሷ እንድትናደድ እኔ የተሰቃየሁትን ስቃይ በሴት ልጅ በእናት የተሰቃየሁትን ስቃይ እሷን በልጆቿ እንድትሰቃይ እና ምን ያህል ስሜት እንዳለው እንዲገባት ብዬ ይሄን ያደረኩ እንጂ አቶ ሞገስ ለእኔ ብዙ ነገር አድርገዋል። ሾፌር መንጃ ፈቃድ አውጥቶ ሾፌራቸው አደረገኝ። ሲንከባከበኝ የነበረው ከዛ ከገጠር እንደመጣው ብዙ ነገር በቃ ወዘተ ማውራት የማልችላቸው ነገሮች አድርጎኛል። ስለዚህ ለዚህ ሰው ደግሞ አንድ ቀን ሰይጣን አሳሳተው ብዬ እኔ ልከሰው አልችልም። ለእርሶ መታመም ምክንያቱ ምንድን ነው? የድሮ በሽታ ነበረቦት ወይስ የደረሰቦት አደጋ ነበረ? እንዳረሰው ብዬ ነው። ምንድን ነው ለበሽቶት ምክንያት የሆነው? እሱን እኮ ነው ግራ የገባኝ። ምንም አልወደኩ ምን አላልኩ፣ እግሬን እየሸመቀቀኝ እግሬ መሄድ አቃተኝ። በቃ እንደዛ ተሯሩጬ እንኳን አዲስ አበባ ወደ ከተማም ወደ ምንም በቃ ክፍለ ሀገር ሁሉ እቃ ሁሉ ተሯሩጬ ሸጥ ነበር። ይገርምሃል፣ ዶሮም ምንም እንቁላልም አይብም ቅቤም እየገዛዛው አከፋፍል ነበር። በጣም እምጥር ልጅ ነበርኩኝ። ግን እድሜም እንዳይባል ብዙም እድሜም አልገፋ። እንግዲህ እግሬ ነው የተያዘው። አሁን ሰው ነገረኝና አስጠራዋት። የግድ መጣች። የኔስ ቦታ የኔስ አባቴ የተናዘዘው ምን አደረጋችሁት ብዬ ስል የምን ቦታ አለሽ ደሞ ቦታ አለሽ? መጀመሪያ አልጋ ላይ በስብሰሽ ወደቅሽው ይበቃሻል፣ ደሞ ንብረት ምናምን ትያለሽ እንዴ ብላ አትለኝ። ምን ማለት ነው? እሺ ወንድምሽም ይምጣ። እሱም አልመጣ ብሎ ወንድሜም መጣ። ስነግረው እሷ ነች እንዲያረጋችሁ፣ እሷ ነች፣ እሷን ጠይቂያት። እኔ እኮ የሰጠችሽን እንስጣት ብያለሁ፣ እምቢ አለች እሷ። እሷ የኔስ ድርሻ? አይ እኔ እንግዲህ የማውቀው ነገር የለም። ይሄ ምንድን ነው? ይሄን አየሽው? እስቲ ረፍ። ምንድን ነው? ይሄን አየሽው? ሽጉጥ ነው። በሽጉጥ ወቅሰው? ወይኔ የዋህነታቸው ይሄ ነው። ወይኔ ሲያጥላው ነገሮችን አታባብሰ እባክህ። እንደው ልጅን እንዲያደረጉብኝ ወይኔ ይገርማል። ምነው እኮ ወይኔ አረንደው አንተ ነህ ልጄን የገደልከው? አዎ እኔ አይደለሁም። በወቅቱ የተፈጠረ ስህተት ነው። ተው እንጂ ልጅህ እኮ ልጄ ነው። ለኔ ያሳደኩት ልጄ ቁም ነገር ላይ ያደርሳለሁ ብዬ ቃል የገባሁት ለኔ ልጄ ነው። ግን በተፈጠረው ነገር በማላቀው አይነት ነገር ሆኖ ከጭንቅላቴ ውጪ ሆነብኝ። እንደዛ አድርጓለሁ ምናምን ብዬ አልነበረም። ለማስፈራራት ነበር። ሌላ ሚስጥር ካለ እንዲያወጡ ብዬ ነበር አስቤ ነበረው። አንቺ ረጋ በሉ፣ ቁጭ በል። አንቺ ምን ሆነሽ? ለምን አታርፊም? ምን ነው? ቁጭ በል። እኔ አዋራ አቶ ሞገስ ቁጭ በል። ችግር የለውም ቁጭ በል። ቆይ አንዴ እናውራ። ለምን እንደመጣችሁ እሷ ልናውራ እህቶች ሲያዩ ለምን እንደዚህ የሆነው? እስከዛሬ የተደበቀው ሚስጥር ሁላ መውጣት አለበት። አይቻልም። መጀመሪያ አዋሪ የትማ ያመጡ ምንድነው ሚስጥር? ቆይ ከዚህ በላይ ምንድነው ያረጋችሁት? እያንዳንዱ ነገር ይፋ መውጣት አለበት። አንቺ ምን ሆነሽ ነው? ቆይ ችግር የለም ይውጡ፣ እንደው እኛ እናወራለን። ተው ችግር የለም። የምን ሚስጥር ነው የሚወጣው? ምንድነው ሚስጥሩ? ሌላ ነገር አትል። ቁጭ እናታችን ተረጋጓል። እንዴ ልገል ምን ሆነሽ ነው? ተጎዳሽ? እንደው እኔ እህት እንደዚህ ነው። አይ ቢላውን ማስተራሳል ባለ አረ በቀረብኝ ይሻላል። ይረጋጉ። እኔን ይመኑ፣ ችግር የለውም። ደህና ይሆናሉ። እሷማ በቃ አለ እንትን አለ ጭራሽ በቃ አበደች መሰለኝ። አይ እንዴ አበቃላት። ምን ሆና ነው ቢላው ይዛ የምትመጣው? ሰው እንግዳ ሰው ቢገል ራሱ መጥቶ እንደዚህ ነው አቀባበል የሚደረግለት? በጣም ይከብዳል እኮ። አይ ጉድ ቀን ያልፋል። እንደው መቼም እግዚአብሔር አትርፎናል። እግዚአብሔር አለ። እኛ የመጣኑ ለፍትህ እንጂ ለቢላዋ ለመገዳደል እኮ አይደለም። በጣም ፍትህ እንድናሰፍን ነው። ካለ አለ ከሌለ የለ። ተረጋጋችሁ። እንዴት ነው? አይዞሽ እኮ ስማችሁንም አላውቅም። እናትህ ናት ለካስ? ኧረ እናቴ እኮ ናት። ባለፈው አልጋ ላይ ተቆራኝታ እንደዚህ የእሷን ንብረት ወስዳ አባት ወደ አንተ ይዛ መጣች። ፓራላይዝ ምን ወደ እኔ ይዛ ትመጣለች? በወቅቱ የዛሬ 19 ዓመት 20 ዓመት እኮ የሆነ ነገር ነው። ያንን እኮ እኔ በስርዓት ብትጠየቅ እኮ አንተ ራስህ ከኔ ጋር ስንት ቦታ ሄደሃል አይደል እንዴ? እያንዳንዱ ነገር ብትነግረኝ እያንዳንዱን ያረዳትም እንዴ? ከእንደዚህ አይነት በሽታ ብሎ አላድንም ነበር። ለማንም እንደምሆን ታውቃለህ። አቶ ሞገስ ነው ወደ ኋላ ደገፍ ይበሉ። አሁን ባለቤቱ ተረጋጋች? አዎ እዛ ቆልፌባታለሁ። ስርዓት የላትም። እኔ እንዴት እንደሆነች እኮ እኔ የሚገርም እኮ ነው። እንደዚህ አይነት ባህሪ ያላት አይመስለኝም። ከየት ያመጣችሁ እንደሆነ አላውቅም። አንዳንዴ እኮ ክፉ ነገር ስትሰራ
ሰው እንዳያቀበህ እኮ እንትን ትላለህ እኮ እምብሩም ብር ትላለህ። ያን ሁሉ አድርገህ በፊት አንድ የሷ ያንተ ወንድም አለ አበራ ያንቺ ታናሽ ነው እሱ በጣም መጥፎ ነው። እኔ በጣም ፍትህ እንዲወርድ ፈልጋለሁ። እኔ ላይ ሲያሴር የነበረውን በሙሉ ብዙ ነገር አለ ግልጥልጥ አድርጌ እያንዳንዱን ነገር አወጣለሁ። ትዳሬን ራሱ ሊበትን ያሰበ ልጆቼን ሊበትን ያሰበ ሰው ነው። እያንዳንዱ ትንሽ እንኳን እሱ አውቋል። በወቅቱ የሆነ ነገር እንኳን ታውቃለህ ተጠንቀቀው ይሄ ሰውዬ ምናምን ነገር ይለኝ ነበር። ይሄን በሙሉ ነገር ስለማያምረኝ ነው። የሆነ ሚስጥርም የሰማኸው ነገር አለ አንተ እኔ ልጅህ እንደ ልጅ ነበር ማይህ አይደል እንዴ እንደ ልጅ። ስለዚህ አንተ ራስህ ለኔ መቆም ነበረብህ። እንደዚህ እዚህ ደረጃ ላይ እንዴት እኔ ላይ ይሸረባል በማለት ነው አብሮኝ የሚበላ ያሳደጉት ልጅ እንዴት እኔ ላይ እንደዚህ ይሄ ሚስጥር ስለተፈጠረው ነገር በነገራችን ላይ ለእናቷ አልነገርናትም። የእናንተ ልጆች የደረሰባቸውን ነገር እሱን ነገር አላወራናቸውም። አይ እሱ በሌላ ምክር ሄዶ በሰው ምክር ሄዶ ምን ብሎ ልጆቼ ጠፍተው 6 ወር ሙሉ ያልኳተንኩት ቦታ የለም ያልሄድኩበት አገር ክፍለ ሀገር ምን አብሮኝ በሚስጥር ይዞራል። ልጆቹን እሱ ደብቆብኝ እኔ ነበርኩ ነበርኩ ያገትኳቸው። ማለትም ክፋት ማን አስተማረ? አይደለም ክፋት አይደለም የሰው ምክር። ይሄን በሙሉ አንቺ ወንድም ጋር እሱ እጃለም ሞገስ ምንም አያውቅም ስለዚህ ጉዳይ። እሷ ግን እህትሽ የኔ አክስት ያንቺን ንብረት ያንቺን ውርስ ተሸከማ አምጥታ ለማንም አባክና ያንቺን ሐቅ ስለወሰደችብሽ አንቺ ይሄን ያህል ስትሰቃይ አልጋ ላይ ቁጭ ብለሽ ያባታችሁን ንብረት በወቅቱ ያባታችሁ ንብረት ተሽጦ ስንት ሚሊዮን ብር 10 ምናምን ሚሊዮን ብር ነው። እኔ ማንንም ማቆን በደንብ አድርጌ ይዤዋለሁ። 10 ምናምን ሚሊዮን ተሽጦ ለሷ ድርሻሽ ብሎ 2 ሚሊዮን ነው የሰጣት። ቀሪው ያንቺንም እሱ ጋር ነው ያለው። እሷ ይዛ የመጣችው 2 ሚሊዮን ምናምን ይዛ የመጣችው ከላው ላይም ወርቅ ምናምን ገዛው ነይ ኖ አይደለም ተው አንተ ማታውቀው ነገር አለ። ለኔ ሰጠችኝ እኔ ነው የማውቀው። ለኔ ሰጠችኝ ገንዘብ አንተ ሰጠች 2 ሚሊዮን ነው። ሌላው ገንዘብ ለዛ ወንድማችሁ አትስጥ የምታውቀው ነገር የለም። የሺ ትዋሻለች። እኔ የማውቀው ነገር የለም። 2 ሚሊዮንም ቢሆን 1 ሚሊዮን ለሷ ለምን አልተሰጠ? አዳምጠኝ። በወቅቱ የተሰጠኝ እኔ ጋር የደረሰው ገንዘብ ያ ነው። ከዛ በላይ እንደሆነ ግን ደርሼበታለሁ። ብዙ ሚሊዮን ብር ነው። በጣም ደርሼበታለሁ። ወንድምሽ ጋር ነው። አሁን እሱ ውጪ ነው ያለው። ሲመጣ እያንዳንዱ ነገር ይቅር ሌላ በእኔ በስራ በኩል በሙሉ ገብቶ ብዙ ነገር ሊያደርገኝ እንዳሰበ ነው። ሊያስገድለኝ በሙሉ አስቦ ነበር። ትዳሬን በሙሉ እንድፋታ ያላደረገው ነገር የለም። አብሮ ነው። አንድ ዛፍ መቼም ተክለሽ ዛፉ ወይራ ከሆነ ወይን አብቅል አትዩ አይደለ እንዴ? የሚሰጥሽ ፍሬውን ነው የወይራ ፍሬ የሚሰጠው አይደል? እቺ አብራኝ እዚህ ተዋልደን አብረን ሆነን ምን እያደረገችኝ እንደነበር ሚስጥር በኋላ ነው የተገለጠልኝ። እኔ እሱ ቾኩሎ እንደዚህ ምናምን ሲል መጀመሪያ ቢነግረኝ ቀስ እያለ ቢነግረኝ ይሄ ሁሉ ነገር ይፈታ ነበር። እኔ ሌላ ሚስጥር ያወጣል ብዬ ከሷም ከሱ ለውጡም ለማስፈራት ስል በገዛ እጁ ነው እዚህ ውስጥ የከተተኝ። ይሄው ታክሞ ዛሬ ነፍሱ ተርፏል። አሁንም ቢሆን የፈለገ ይሁን ወንድማቸው ጋር የፈለገ ሚሊዮን ብር ይኑር እነሱ ጋር 2 ሚሊዮን ይዛ መጣች። አያጣፋችሁን አጥፍታ እኔ 1 ሚሊዮን ብር ለእናቴ እንዲሰጣ ተፈልጋለሁ። እሱ ችግር የለውም እንድታከም ፈልጋለሁ። እንደ ሰው ቆማ ሄዳ በፊት ወንድም ሲመጣ እኔ አንድ ነገር ቃል ልግባልሽ። አንቺን በሕክምና ከጎንሻለሁ ጤነኛ እስክትሆኚ ድረስ ከዛ በኋላ ያለውን ሚስጥር በሙሉ እኔ ራሴ ረዳሻለሁ። ያሳደጉት ልጅ ነው። ምንም ቢሆን መመከያ ይሆናል ብዬ ነበር። አንተ እኔ ላይ እንደዛ አንበሳ ስትሆን ሰው ልጅ አባቱ ላይ አንበሳ ይሆናል። ግደለኝ ብለህ እንዲህ ምናምን ስትል ከልጆቼ ለይቼ ማላየው ሌላ ሰው መስሎኝ እስኪመስለኝ ድረስ አንተ እናት እንደዚህ ተሰቃይታ እንደዚህ ስሜታዊ ሆና በኔ ቦታ ብትሆን እንደዚህ አታደርግም። እኔ እናት እኮ ነች። አዳምጠኝ እንዴ አንቺ እናት እኮ ነች። እኔ ከልጅነት ጀምሮ ነው ስለፋይ ነበረው። እኛ ለእናት ምንድነን ታውቃለህ? ይሄን እናት አምጣ ወልዳ ተሰቃይታ ሸንተንባት ሰው እኔ ጋር ስትመጣ አንተ ቆይ እኔ ጋር ስትመጣ ይኸውልህ እንግዲያውስ እኔ ጋር ስትመጣ ምን ነበርክ? እሱን አውቃለሁ።
ምን ነበር? እንደ ልጄ ነበር አይደለ? ከልጆቼ እናትም አባትም እኛ ነበርን አይደለ እንዴ? እኔ ይሄን በሙሉ አላውቅም። እኔ አሁንም ቢሆን ካንተ ጋር ምንም እንትንም የለኝም። ላንተም መጥፎ እኔ አሁን ምን አለ መሰለ ፍትህ እዚህ ቤት መስፈን አለበት። የኔ አንድ ነገር የኔ ገንዘብም ማንም አይበለው። ወንድሟ ያደረገኝን ነገር ራሱ በወንጀል አይደለም በሌላ ነገር ልጠይቀው ይችላል። ገብቷል? የእናቴን ፍትህ ደግሞ እፈልጋለሁ። የእናቴን ነገር እኔ አሁን ማንም እንዲወስድ በሙሉ ይሄን ጉድ በሙሉ የሌላ ሰው ደግሞ እንድንወስድ ደግሞ ምንድነው ይሄው ልርዳችሁ እያለ እኮ አልኩኝ እኮ ማየ እኔ ያልኩሽ እሷ እኔ አይደለም ይሄን አይደለም ልርዳማ ቢላ ይዛ መጣች። ይኸውልሽማ መርዳት ሌላ ጉዳይ ነው። እኔም ጭንቅላቷ ተቀይሯል። ሌላ ሰው ናት። እኔም ማላቃት ሰው አንተም አዳምጠኝ። እኔ እስከዛሬ ባደረስኩት ነገር ባገትኩበት በፈለግከው ነገር ቅጣኝ ዝግጁ ነኝ። ነገር ግን እኔ አሁን ላሳክምሽ ልርዳሽ አይደለም ጉዳይ። እኔ የእናቴ ጉዳይ ነው። ፍትህ ነው የምፈልገው። እኔ የተወሰደ ያኛውም ሰውየው መጥቶ 10 ምናምን ሚሊዮን የተባለው አንድ በአንድ እኩል ተደርጎ እንዲሰጣ ተፈልጋለሁ። ገንዘብ ወዳድ ስለሆንኩኝ አይደለም። እንደገና እቺ እህቷ ደግሞ ገና አሁን ቢላዋ ይዛ የመጣችው ሴትዮዋ 2 ሚሊዮን ብር ሰጥታኛለች ብለዋል። አሁን ለጊዜው 1 ሚሊዮን ብር እንዲሰጣ ተፈልጋለሁ። እኔ ገንዘቡን ስለፈለግኩ አይደለም። ፍትህ ነው። ከሌላቸው ደግሞ አለብን እንዲሉ ፈልጋለሁ። ይኸውልህ አሁን ምን አለ መሰለህ ባልና ሚስት ሲባል በሀብትም በምንም አንድ ነው። እሷ የምትጠየቀው ገንዘብ እኔ ነው የምከፍለው። እሱ ግልጽ ነው አይደለ እንዴ? አሁን አንተ እንዲህ ምናምን ብትል ይሄን ጉዳይ የልጆቼን ጉዳይ ጣቢያ ያልማያውቀው የለም። ገብቷል? የልጆቼ መገኘት አውቀውታል። እንዴት ይገኙ ምናምን የሚታወቅ ነገር የለም። እኔ አድበስብሼ ይዤዋለሁ። አንተን እንደ ወንጀለኛ ቢያደርጉ 20 ዓመት ሊያሳስር ይችላል። በቃ እሱን ይወጣል። የማንወጣው ነገር የለም። ይሄ ነገር ይኸውልህ ፍቃድ የኔ መሳሪያ ፍቃድ አለው። ፍቃድ ቢኖረውም ታዲያ በፍቃድ ሰው ተኮስኩ አይደለም። ይሄ ምን አለ መሰለህ እኔ ይሄው አንተ አሁን ማን ነው እያሳከመ የነበረው? እስቲ ንገረኝ። እሱ ልንገርህ በአንተ መሳሪያ እኔም ይዤ በመታው ራሱ አንተ ነህ ተያዥ። ፍቃድም ኖረህ ለምን ዓለም አቀፍ ፍቃድ አይኖርህም? በመሳሪያ ይሄን ሰውነት ያቁስላ በቃ አንድ ነገር አባቴ ነህ ብዬ እኮ እሱን አንድ ነገር በአፋጣኝ ይሄንን ከጀርባ ሆኖ እንድትድንና ለዚህ ያበቃ እኔ እኮ ነኝ። የልጆችን መታገት ደግሞ አንተ ብትሆኝ ህግ ቢቶኝ ራሴ እጅ ሰጥቼ እገባለሁ። ለምን ተብሎ እኔ አንድ ነገር ልንገርህ። ይሄ ነገር እኔ የምፈልገው ነገር ምን እንደው ታውቃለህ? አንተም ታከምና ንጹህ ሁን፣ እናትም ታክማ ንጹህ ትሁን። ከዚህ ጀርባ ያለው ተንኮል ግን በእኔ ህይወትም በህይወቴም የመጣ ነገር ስለሆነ እኔ ራሴ አልተውም። ፍትህ ይሁን። ያኛውን ሰውዬው አስመጣልን ካለበት ይመጣል። እሱ ይመጣል። በዛው አይቀርም መቼ ይመጣል አልኩህ። እሱን አንድ ነገር ልንገርህ። ይሄን ነገር ሌላ ሚስጥር እንዳለ ታውቃለህ? እህትና ወንድም አንድ አይነቶች ናቸው። ገብቷል? ትዳር እንዲፈታ ሲመክራት ከሷ ጋር ኮንታክት አለው። በቃ ሲመክራት ገባህ አይደለ? ይሄን ያህል ገንዘብ ምናምን እያለ በሌላ ወንጀል ሊያስገባት ራሷ ተባባሪ ናት ከሱ ጋር። ልክ ነው። እሷን እኔ አሁን አምጥቼ እኮ በስነ ስርዓቱ ብትጠይቅልኝም ጥሩ ነው። ቁጫርሱ እሷ መምጣት አለባት። ጀመር እኔ ትመጣለች። አንዴ ትረጋጋ ብዬ ነው። ትረጋጋለች። እጅ አመጣታለሁ። እኔ ላምጣት እንደው አምጣት ይዛትና እኛማ ይኸውልሽ ይዟት ይምጣና ምናወራ ነው የሚሆነው። ይኸውልህ አሁንም አረጋጋት። እኔ እናቴ እንድትጎዳብኝ አልፈልግም። እባካችሁ በስርዓት እንደ ጠመንጃ እንደ ቢላዋ ይዛት ቁጭ በል። ይሄ አሁን ፍትህ ነው። የሰው ልጅ ባጠፋው ጥፋት እኮ ምንድነው ያደረጉት ነገር? እስቲ እባክህ ጠን ምን እየሆኑ ነው? ይሄ ቤት ፍትህ ማግኘት አለበት። በእኔ ህይወት ራሱ ምን እንደሆነ ጫፍጫፉን ስትነግሪኝ ነበር። ሳላስብ ቀርቼ አይደለም ወንድምሽ ያደረገኝን ነገር እያንዳንዱ ነገር ቃስ ብለሽ ተናገር። እውነቱን አውጪ። ያለበለዛ አንቺም ወንድምሽም ማንም አይተርፍም። እስቲ አቶ ሞገስ ይረጋጉ። እሺ በሰላም ነው? ምን ተፈጠረ? ምን ሆኖ ነው? እርሶስ? ሰዓት የሆነ ደነገጥኩኝ። እኔ ምን እንደሆነም አላውቅም። ደንግጬ ነው። ይቅርታ ስለተፈጠረው ነገር ስቤም አይደለም። ሰዓት የሆነ በቃ እኔ እንጃ የማደርገውንም ራሱ አላውቅም። ደነገጥኩኝ። እንግዲህ ታማለች ተብሎ ስንት ጊዜ ነው እንግዲህ አልጋ ላይ ናት የተባለው። አሁን እዚህ መታ ሳያት ምንድነው ደግሞ የሁሉ ነገር ከተፈጠረ በኋላ ሊወጣ ነው ብለው ፈርተው ነው ቢላ እስከ ማምጣት ከቤቴ ውጭልኝ እስከ ማለት የደረሱት። ያው እንግዲህ ተናገሪ። ምን ይዘጋሻል? ሌላ ነገር ጠይቃት እስቲ። በማከል ሌላ የተፈጠረውን እያንዳንዱን ነገር ነው ስለሰማው
ከወንድሞት ጋር ያለውን ነገር ወይዘሮሽ ሁሉንም ነገር መስማት ፈልጋለሁ። በእኔ ላይም ያደረገውን ነገር የሚያስበኝን ነገር በሙሉ ጫፍ ስትይ ነበር። ይኸውልሱማ ራሱን ጠጣ ብለሽ ራሱ እንዲህ ምናምን ብለሽ ጠየቅሽኝ አይደለ? ያን ነገር በሙሉ አውጪ ቆይ ራሱን እንትን እዛ እያመቻቸን የሁሉ ነገር ውስጥ የሚከተኝ እሱ ነው። በማላውቀው ነገር ነው ያረኩት ነገር ሁሉ አስቤ አይደለም። ይሄ ውርስም ያላችሁት ነገር ተሸጠ። እኔ በቃ እየሰራሽ የተወሰነ ብር ነው የሰጠኝ። እኔም ድርሻን አልሰጠኝም። በቃ እየተሰራሽ ይሰጥሻለሁ ይሰጥሻል ነው ያለኝ። ለሷም የተሰጣት ነው የመሰለኝ 2 ሚሊዮን ብር ነው የሰጠኝ። 11 ነው ምናምን እንደዛ ነገር ነው የተሸጠው እና የተወሰነች ለኔ የሚያስፈልገኝን ነገር ገዛዘ ወርቅ ምናምን ከዛ ያው ስራበት ብዬ ጨመርኩለት። ይሄ ነው እንጂ ወደዛም እንዳልሄድ ያው ወዳውንም ልጅ ወለድኩኝ። ልጆቼን ማሳደግ ጀመርኩኝ። እሷንም እጅ አልጠየቅኳትም እና እንደሚረዳት እና ያው እንዳካፈላት ነው የመሰለኝ። ይሄ መሰለኝ የሚባል ነገር የለም። እውነታውን ትታወቃላችሁ። ወንድምና እህት እንደምትደዋወሉ አሁንም እንደምትገናኙ እርግጠኛ ነኝ ነው። ግን ድርሻን እኔ ራሱ አልሰጠኝም አልኩ። በቃ የሰጠኝ ይችን ነው የነገርኳቸውን ብር ነው የሰጠኝ እና ያው በባለቤቴ ታታሪነት ጎበዝ ስለሆነ ነው እየተለወጥንና እየሰራበት ገንዘቡ እያደገ ሄደው እንጂ የሰጠኝ ብር ይሄ ነው። በቃ የተሸጠውና የሰጠኝ ብር እኩል አይደለም። በየትም አይገናኝም። በቃ ተለወጭ እሰጥሻለሁ ስሪበት ነው የሚለኝ ስጠይቀው ነገ ዛሬ እያለ ይኸው እንግዲህ ስንት ዓመት እና ሙሉ በሙሉ እያደረገ ያለው እሱ ነው ለዚህ ሁሉ ነገር ያበቃኝ እና እንጂ እህቴንም ጠልቼ ማለት ነው። አካውንት የሚገባው ብሩ የሁለታችሁም አካውንት ነው የሚገባው። ቆይ አንቺ እኔ እኮ በጣም የሚገርመኝ ማለት ነው የሰው ልጅ እኮ ጥፋቱን አምኖ እንዲህ አጥፍቻለሁ። አሁን እቺ እህትሽ እኮ ነች፣ እህትሽ ደምሽ እኮ ነች። ለእኔ እናቴ ብትሆንም ደምሽ ይህን ያህል ጊዜ አልጋ ላይ ተሰቃይታ ስትኖር ሞገስ እንዳያውቅ አድርገሽ ሚስጥር ደብቀሽ ዛሬ እንኳን ሚስጥሩ ከታወቀ በኋላ ምን አለ ይቅርታ ብለሽ አጥፍቼሻለሁ ይቅርታ እንዲህ ወስዷል ያኛው ወንድማችን ለባለ ይህን ያህል ብር ሰጠሁት አንቺም እናሳክምሻለን ትድኛለሽ ብለሽ እንደ ባለሽ መልካም ነገር ብታስቢ ምን ክፉ ነሽ ግን አንቺ አሁንም አትለውጭም። አትስደበኝ እባክህ ልጄ ነህ አሳድጌሃለሁ እባክህ አትስደበኝ። ባልወልድም ልጄ ነህ ተበጥብጬ በቃ ይሻለኛል እኔ አሳድጌሃለሁ። እኔ ሁሉ አስቤ አይደለም እያልኩ ነገርኩህ እኮ በቃ አብረን እዚህ ቤት አሳድጌሃለሁ። እኔ ልጆች አለኝ። እስካሁን ድረስ ሚስቴ ናት አይደለ? ሚስቴንም አክብር እንደ ልጅ እናትህ ሆና በልተህ ጠጥተህ ምን ብላል ተምረህ እዚህ ደርሳል። አክብር። ሌላውን በክብር እያንዳንዱ ነገር ረጋ ተብሎ ይስተካከላል። እንደዚህ ይሄ ወንጀልም ቀስ እያለ ፍርጥርጥ ብሎ ይወጣል። አንድ ነገር ልንገር፣ ያስተማርከኝ አንተ ነህ። እኔን የሚያስጠይቀኝ ወንጀል ከሰራው ለምን አልታሰርም? ያስተማርከኝ አንተ ነህ፣ ያበላኸኝ አንተ ነህ። እቺ እኔና አንተ ላይ ሴራ ከወንድሟ ጋር ከማሴር በስተቀር አንድ ያደረገችው ነገር ምንም ለክፋት ብያሴርኩት ነገር የለኝም። አለመጠየቅ ያው ክፋት ሊሆን ይችላል። እህቴን አንዴ ዱባይ፣ አንዴ ቻይና፣ አንዴ ማሽን፣ አንዴ ባንክ ትሄዳለህ። ምን ታውቃለህ አንተ? እኔ እኮ እዛ ጋር ቀኑን ሙሉ ሱል ከምበላበት ቀን ማልበላበት ቀን ነበር እኮ። ሚስጥር ላውጣ እንዴ ነኝ ስንት ስታሰቃየኝ ደግሞ ስልክ የምታወራ በረንዳ ትወጣና እኔ አንድ ቀን ደቂቃ ይሸላታለሁ 42 ደቂቃ አወራች። ጭራሽ ደግሞ ሌላ ህይወቴንም ልትበጠብጥ ነው። 42 ደቂቃ ምንድነው ሌላ ነገር ውስጥ የምትገባው? ምንድነው የማወራው? እማዬ እኔ አላወራም። ተው በእናትህ እንደዚህ አይነት ተንኮል አትስራ። እማዬ ይሄ ተንኮል አይደለም። ተንኮልኛ ላሴረች ሞገስ ላሴረች። እኔ ይሄ አሁንም ትዳር አላፋታም። እኔ በእናንተ ጉዳይ ይኸውልሽ አሁንም ቢሆን በእናንተ ጉዳይ ላለመግባት ነው እኔ ይሄን ሁሉ ሚስጥር ደብቄ የምኖረው። ልጆችንም ወስጄ ያገትኩት ትዳራችሁ ላለመፍታት ለሱ ሄጄ ላለመናገር ፈልጌ ነው። እኔ አሁንም ምንም አይነት ሚስጥር ቢኖርም እኔ አንድ ጥያቄ ልጠይቅሽ። ቆይ ፍትህ ነው የምፈልገው። ከወንድምሽ ጋር ተባብረሽ ወንድምሽ ሊያስገድልኝ እንደነበር በቃ ታውቂ ነበር ብለኛል። አንተ ራሱ የሆነ ቀን ሰክረህ እንደዚህ ወንድምሽ ምናምን ብለህ አውርታ ይልኛል። ሰክረህ አጠጥቶ አስክረው አብራችሁ እንትን ብላችሁ ሰክረህ ገብተህ ማለት ታውቂ ነበር። ሰክረህ አይደለም ዝም ብለህ አይደለም ታውቂያለሽ። ይሄን ጉዳይ ታውቂያለሽ። ምንም ቢሆን እኔ አሁን ነው ወንድሜም ተንኮል እኮ አሁን ነው የገባኝ። በቃ ራስሽን ተባባሪ ነሽ እንጂ ምንም ተባባሪ አይደለም። ተባባሪ ሙሉ አካልሽ ማለት ነው እኔን አጥፍታችሁ ይሄን ንብረት እንዳለ ለመውሰድ ነው። እኔ ያንዳንዱ በልጆቼ ስም ነው። ያንዳንዱ ኦኬ በልጆቼ ስም ነው። ምንም አይነት ነገር በእኔ ስም አታገኝም። በልጆቼ ስም ነው ሁሉ። እኛን ያመጣህ ለዚህ እኔ እዛ እናቴ አልጋ ላይ ተኝታ ሁሉም ነገር ነግሬ እናቴን እንደዚህ በመኪና ይዘህ ተሸክመን እንደዚህ ጋር አስቀመጥካት ለበደል ነው ወይ ለፍትህ ነው? ይሄን ንገረኝ። ጨርሱ ብዬ ነው ማለት እኔንም እናንተ ተናግራችሁ እስክጨርሱ ነው። እኔ የመጣሁበት ዓላማ አለ፣ ማረገውም ነገር አለ። የእናትን የሕክምናውን ነገር
አቶ ሞገስም ብሏል። ስለ አቶ ሞገስ ሳይሆን እኔ በራሴ ማረጋቸው ነገሮች አሉ። ለሱም ደግሞ ጉዳዩን እናንተ አውርታችሁ እንድጨርሱ። እናንተ ጭቅጭቅ ውስጥ ሆናችሁ ምንም ነገሮችን ማስቀጠል አልቻልኩም። አሁን ምን ታረጉልኛላችሁ? እኔ እቆያለሁ፣ እናንተ ሁለት ወንዶች ውጡልኝ። እኔ ሁለቱን እህታማቾች ፊት ለፊት አድርጌ ማውራት የምፈልገው ብዙ ነገር አለ። እናንተ በመሀል እየገባችሁ ስለሆነ ገባልሻለሁ። ላንቺ ቃል ምገባልሽ ነገር የሚያስፈልግሽን ነገር በሙሉ አሟላለሁ። ሕክምናሽን የመጀመሪያ ጤንነትሽ ሕክምናሽን ነው። ይሄን ደግሞ ስለዚህ ልጄ ካሳ መከፍለው ነው። ይሄን ነገር በስርዓቱ ነው የማደርገው። አሁን ና ይቅርታ ና ልጄ ና ታዲያ አይዞህ። እሺ አሁን ከእናንተ ጋር ቆይታ ላረግ ነው። አሁን ሁለታችሁም እህታማቾች ባላችሁበት ሁሉንም ነገር እንዲወጣ ፈልጋለሁ። የጸባችሁ መነሻ ምንድን ነው? የደበቃችሁት ነገር እንዳለ ያስታውቃል። ይሄ ውርስ ኬዝ ብቻ ነው? ሌላ ነገር አለ? ኦፕሬሽን ቢሆን እንደማያውቅ እኔ ደርሷታል። እሱን ሁለታችን እንተዋወቃለን። ያረጉት ነገር አለ። ለዛም ነው በዚህ ቦታ በዚህ ሰዓት የተገናኘ ነው። ስለዚህ ሁሉንም ነገር መስማት ፈልጋለሁ። ምንድነው መሀላችሁ የተፈጠረው ነገር? ምንድነው ያጣላችሁ? ከውርስ ውጭ ሌላ ነገር አለ? ምንድነው የተፈጠረው? እኔ ምንም ማውቀው ነገር የለም። እኔ ታውቃለች፣ እነግዳለሁ፣ ሰራለሁ፣ ወጣለሁ፣ ወርዳለሁ። እሷም ትመጣለች፣ እኔም እመጣለሁ። የእሷም እናት የኔም እናት ነች። ጥሩ ሰው ናት። እንጀራ እናት ተብሎ ስም ወጣላት እንጂ ጥሩ ሰው ናት። ቅድምም ነግሬሃለሁ። በመሀል ግን ያው እግሬ ታሰረ። እግሬን የነካኝን ነገር ምንም እንቆቅልሽ ሆኖብኝ ቀረ። እግዚአብሔር እንግዲህ ያለ ቀን ይፈታል ብሏል። ቅድም ወንድማችን ያለው ነገር እሱ የፈታው ጊዜ ደግሞ እግዚአብሔር እውነቱን ያውጣው እንጂ እኔ እንግዲህ ሰው ብዙ ነገር ነው የሚለው። አንዴ መተት ነው ይሉኛል፣ አንዴ የሆነ ነገር ረግጠሽ ይሆናል፣ እዛም እንዳትሄጂ እንዳትጠይቂ ንብረትሽን እግርሽን አስረውብሽ ይሆናል። በቃ ሰው ማይለኝ የለም እየመጣ ግን ያው በጸበላ ኃይል እስካሁን ነፍሴም አለች። እነሱ እንደሞትኩ ነው እንደውም የሚቆጥሩኝ። ያው ቅድም ስትናገር አልሰማትም? የሞተሽ መስሎኝ ነበር አለች። ተረስቼ የተረሳው ሰው ነኝ። ይህን ነገር እንኳን እንደሸጡም እስቲ ለዚህ መታከሚያ ይሆንሻል እንዴት ነው ብለው እንኳን አልተባባሉም። እህትና ወንድም ይደባበቃሉ ማለት እግዚአብሔር ይወቀው ብቻ። እኔ አላቅም። ንብረት ጠፊ ነው፣ ሁሉ ነገር አላፊ ነው። ግን ብሎ በዚህ ልጅ ምክንያት እዚህ ደርሰናል። ልጄንም ማሳድጋለች፣ እግዚአብሔር ይስጣት፣ ችግር የለውም። ሰው በልጁ ያገኘዋል። እና እኔና እሷ እኔ እሷን ጠይቃት እንጂ እኔ ምንም ማውቀው ነገር የለም ከመስራት ከመውጣት ከመውረድ በስተቀር። በኋላ ላይ ሸሹኝ፣ ጠፉ። በቃ ያው መቼም የኢትዮጵያ ሕዝብ ብሎ ይቅባ፣ ያችኑ እያመጡ ያቀምሱኛል። ያው እንዳለኝ እንደምሰራ ነበር ሕዝቡ የሚያውቀው። ያው ከወደኩ ስንት ጊዜ በቃ እሷም ወደ ስንት ዓመታችን ወደ ስንት ዓመት ሆናል። እኔም በልጆች ታሰርኩ። እንግዲህ ያው ከወለድኩ በኋላ አልሄድኩም ብያለሁ። በፊት ነበረ አንዳንድ ጊዜ በመሀል እንትን ነበር። ልጆችን ለማን ለሰራተኛ ነው። ሰራተኛ በአሁን ሰዓት አይታመንም። አለመምጣት የእውነት ነው፣ ጥፋት ነው። ግን ልጆች ጥሎ መምጣት ብዬ ነው እንጂ አሁን ስለ ንብረቱም ቢሆን የሰጠሽ ነው የመሰለኝ ማየ። ለዛ ነው በቃ እህቴ ይቅርታ አድርጊልኝና አንቺ እንትን ለማለት እኔም ድርሻ አለኝ እሱ ጋር በቃ። እሱም ለካ ተንኮል ነበረ። እንደዚሁኝ የራሱን ኑሮ እየኖረ ነበረ የነበረው። ህይወቴ ላይ ትዳሬ ላይ የራሱ ለመበጥበጥ የምን ትዳር ነው የተወለ ችግር የለም የሚቸግረን ነገር የለም እኔ ጋር እንሁን እያለኝ ገንዘቡን ራሱ ያለኝን ይዤ እንዲሄድ ነበር የሚፈልገው። ግን ልጆቼን ለምን ብዬ ነው እንጂ ብዙ ነገር እኔ ላይ ራሱ እየሰራ ነበር የነበረው። አሁን ላይ ነው የገባኝ እንጂ አንቺንም ጠልቼም አይደለም ገንዘቡንም ማስበልጬም አይደለም። በቃ ድርሻዬን ሰጠኝ። 2 ሚሊዮን እንግዲህ የተሸጠውን ሳሰሚ አትቀሪ። የተሸጠውና የደረሰኝ ብር እኩል አይደለም። በቃ ይሄ ነው። እኔም አለኝ ድርሻ። ግን ቆይ ነገር ሰሪበት በሱ ሰጥሻለሁ። እንደውም ለምን አትመጭም ትተሽው? ለምንድን ነው የምን በቃ እስከ መበጥበጥ ብዙ ነገር ነበረ። ግን እነዚህ ልጆች ጥዬ ግን የሚመስለኝ ምንድነው ለኔ ያዘነልኝ ወንድሜ ለኔ እንትን እያለልኝ ነው እያሰበልኝ ነው፣ ወይም ደግሞ ያን ገንዘብ እንዳላጠፋው አስቦ ነው ወይስ ምንድነው እያልኩ ነበር። ግን አሁን ላይ ነው የገባኝ እንደዚህ ህይወቴ ብስቅልቅል ሲል እንጂ ጠልችሽ አይደለም። አለመምጣቴ ቶሎም ይሄው እንግዲህ ልጆቼን ለማን ጥዬ ከተማ ላይ ልጅ ጥሎ መምጣት ከባድ ነው፣ ሴት ልጅ። ለዛ ነው እንትን ያልኩት የጨከንኩት። እሱ ነገር መፍትሄ ሆነ ወይዘሮ ለስሞት አላቋርጡት ብዬ ነው እንጂ አሁን የተናገሩት ነገር አሳማኝ አይደለም። ምንም ቢሆን የገዛ እህቶት ከውርሱ ሲወጡ
ያውቃሉ። ምክንያቱም በፍርድ ቤት የሚካሄደውን ኬዝ እኔ ሙሉ ለሙሉ ያውቃለሁ። ፍርድ ቤት ስታሳውጁ እኛንም ብላችሁ ካላሳወጃችሁ በስተቀር እህት አለን ብትሉ ኖሮ እህታችሁ ትቅረብ፣ ወይ ተወካይ ታማሚ ብትሆን እንኳን ወይ ውክልና መውሰድ አለባችሁ። ወይ እናንተ ደግሞ ያሳወጃችሁት መረጃም አለ። እናንተ ያሳወጃችሁት አንቺና ወንድምሽ እንደሆናችሁ፣ በአባታችሁ የሚወለድ ሌላ ሰው እንደሌለ፣ በእናታችሁ የሚወለድ ሌላ ሰው እንደሌለ አርጋችሁ ማንም ሌላ ተካፋይ እንደሌለ አሳውጃችሁ፣ ባንክ አካውንትም ደግሞ በሁለታችሁ ስም ተከፍቶ እኩል ነው የገባው። የደበቁት ብር ካለ ለባለቤቶት ያልተናገሩት እርሶ ራሱ ትልቅ ሚስጥር እንዳለ እውነታው ገብቶኛል። ምክንያቱም ወንድሞት ጋር ምንም የቀረ ብር የለም። እኩል ተካፈላችሁ። ከዛ በኋላ ለባለቤቶት ይሄን የሰጠኝ ብለው እውነታው እሱ ነው። እኔ ደግሞ ወንድሞትን ዛሬ ስላልተሳካልኝ ነው ነገ ከነገ ወዲያ ይዤው እመጣለሁ። ማይወጡት ጣጣ ውስጥ አይግቡ። አሁንም ቢሆን የምፈልገው ነገር አለ ከወንድሜ፣ ብዙ የምፈልገው ነገር አለ። በቃ እውነቱ ይውጣ ከተባለ በቃ ፍትህ ነው። በቃ እውነቱ ይውጣልኝ እንጂ እኔ የሰጠኝ 2 ሚሊዮን ብር ነው። ወደ ለባለቤቴም ለማን እንትን አላልኩም፣ አልደበኩም። እኔ ማስረጃ አጣርቻለሁ። የተሸጠውን 10 ምናምንም ቢሆን እኩል 5 ነጥብ ምናምን ነው በየአካውንታቸው የገባው። ለሁለት ያሳወጃችሁበት ወረቀትም ደርሷል። እሳቸውም ውርስ የተጻፈባቸው ወረቀት አለ። ይህን ነገር አጣቅሰን ብንከስ ሙሉ ተቀባይ ነን። አሁንም እያድበሰበሱት እንደሆነ አውቃለሁ። ስለዚህ ሁሉንም እውነት ነው የምፈልገው። ይሄ የተድበሰበሰ ነገር አይደለም የምፈልገው፣ ሀቅ እውነትን ፍለጋ ነው እዚህ የመጣሁትና ሁሉንም ነገር እንድትነግሪኝ እፈልጋለሁ። ወይዘሮሽ ነገርኩ። እውነቱ ይሄው ነው። በቃ እውነቱ ይሄው ነው የነገርኩ ነው። በቃ የተሸጠውና የደረሰኝ እኩል አይደለም እያልኩ ነው። በቃ የደረሰኝን ይሄው ለባለቤቴ ወዳውን አምጥቼ የሰጠሁት። በቃ ሌላ ነገር የለም። የተወሰነች አነሳው፣ የሚያስፈልጉኝ ነገሮች ገዛዛው። በቃ ሌላ ምንም የደበቅኩ ነገር የለም። ይሄ ነው እውነቱ። የደበቅሽው ነገር የለም። ታይ እንደውም ሽባ እንደሆነ ያደረጋችሁት አንቺና ወንድምሽ ማለት እንዴት አድርገን ነው ሽባ አድርጋችሁ ቤት ውስጥ በመተት ነው። በምኑ እያደረጋችሁ እንደዛ አይነት ነገር አታቂም። እናውጣ ካልን እኮ ብዙ ሚስጥር አለ፣ ብዙ ሚስጥር በልጆችሽ በኩል የማውቀው ነገር አለ። እስቲ ቆይ አንዴ ረጋ በሉ እስቲ። ወዘረሽ ለምንድን ነው ይሄ ነገር ሲወራ ደግሞ ቤቴ ድረስ መጣ ቆይ ሌላ ነገር ወዘረሽ ምን ያህል እንደተሸጠ ራሱ ገንዘቡንም ሰምቻለሁ። እና ታዲያ ማለት ቆይ የሚያውቁት ነገር አለ ስለ ቤቱም ሽያጭ ማለት ነው። ሰማው ሽባ ነኝ እንዴት ልንቀሳቀስ? ያንቺ ትዳር ይበጠበጣል ብዬ ነው እንጂ ብዙ ሚስጥር ይወጣል። በልጆችሽ ራሱ ሚስጥር እንዳላወጣ። እስቲ ቆይ ይሄ ነገር እኔንም መስማት ፈልጋለሁ። ምንድነው? እስቲ ቁጭ በሉ። እንደውም ጥሩ ሰዓት መጣ አይደለ? ጭራሽ ዝም ስትባል ሞገስ አንዴ አሁን መታዝ መበጥበጥ ጀመረች እኮ። ትክክልና ዝም በይና ሚስጥር መውጣት አለበት። ትክክለኛ ነገር ታውጪ ንገሪ፣ ለኔ ንገሪ። ዝም ብላ ነው የምታወራው አይደለም። አንቺ ተንኮለኛ ሰው ሆነሻል። አለቅሽም ማለት ነው። እኔ ተንኮለኛ ሰው ነሽ፣ የማላቅሽ ነገር ሰው ነሽ አንቺ። ዝም በይ ንገሪ፣ ለኔ አይደለም። አንድ ነገር ይኸውላችሁ፣ ቆይ ታናድደኝ ነው እንጂ አይደለም። የጥላሁን እናት አንዴ ቆይ አንዴ ንገሪ። ዝም በይ እኮ ያልኩት የጥላሁን እናት ቆይ አንዴ እስቲ የሺም እባክሽ ዝም በይ። እንደውም ለሷ እንደዚህ መሆን ተጠያቂ ማድረግሽ አንቺን ነው። በቃ ሌላ ምንም ተጠያቂ ማድረግሽ አንቺን ነው። አንቺ በጣም መጥፎ ሰው ነሽ። በቃ ከባልሽ ምንድነው ከወንድምሽ ጋር እኔ ባልሽን ያደረግሽውን ነገር በሙሉ ቀስ እያልኩ ነው የማውቀው። አሁን ስለ ልጅ ደግሞ የተባለ ነገር አለ። ይሄ ነገር በሙሉ ይውጣ። ዝም ብለው ነው እዚህ መተው ያለበለዚያ አሁን ነው ህይወት ማጥፋት ያለብኝ። እኔ ስታናድደኝ እኮ ነው አይደለም። ይኸውላችሁ እኔም አንድ ነገር እንዳለ ይኸውላችሁ፣ እሺ አንድ ነገር እናድርግ። ይኸውልህ አቶ ሞገስ አንድ ነገር ያድርጉልኝ። እኔ አንድ ነገር እነግርሻለሁ። ይሄ 11 ሚሊዮን ምናምን ነገር የሚባለው ነገር ውሸት ነው። ከዛ በላይ እንደሆነ ደርሼበታል። ሆቴል አለ ከኋላው ትልቅ ለፋብሪካ የተገነባ አሁን ተገንብቷል እኮ ፋብሪካው አይደለም። ይሄም በሙሉ ከወንድምሽ ጋር ነው የምትሸርጉት። ይቅር ሌላ በምን አድርጎ ሊያስገድለኝ እንዳሰበ በሙሉ አውቃለሁ። ከዚህ ስር አንቺ አለሽበት እና አንተ ማስገደል እኔ ፍቃደኛ ሁኜ ነው ቢኖር ነው። ለአንድ ቀንም ማጣት አልፈልግም አንተን። ቆይ እንዴት ነው አንተ እንደዚህ የምታስበው? ምንም የለም፣ ዝም ብላ ነው የምታወራው። አትስማታ ማታል ሲጀመር ልጆቼ መሆናቸውን ዲኤንኤ ማስመረምራለሁ። ወቂ ጭራሽ ደግሞ ምን የምታወራው? ሚስጥር ማወቅ አለብኝ። አላቅሽም። እሺ አንድ ነገር ላርጋችሁ እባካችሁ፣ አንድ ነገር እናርግ። ደስ ይበልሻ። ይሄ ልትበጠብጭ ነው የመጣው። አንድ ነገር ላርጋችሁ። እኔ አላልኩም። እኔ እናት እኔ ስታናድጂ ላናድድሽ ነው እንጂ አይደለም። እንድትፈሪ አያስፈልግም። አንድ ነገር ልንገርሽ፣ እኔ ካንቺ ጎን አለሁ። እንደዚህ ሆነሽ ማወቄ ራሱ ለኔ ከብዶኛል። የጥላሁን እናት ሆነሽ፣ የልጄ እናት ሆነሽ፣ ምንም ቢሆን እህቴ ነሽ። እስከ መጨረሻ ድረሳለሁ። እሺ ጉዱ በሙሉ ይፍረጠረጣል።
እኔ ላይ ያደረገኝን ነገር ከወንድሟ ጋር ምን እንደሆነ በሙሉ ቀስ እያልኩ ደርስበታለሁ። ይሄን ነገር ከጀርባ አንድ ነገር ይኸውልህ፣ አቶ ሞገስ አንድ ነገር ያድርጉልኝ እባክዎትን። አንዴ ባለቤቱን ይዘው ይጡልኝ። 1-2 ደቂቃ ስጡኝ። በቃ ነኝ እባክዎትን። በደንብ አድርገህ ጠይቅልኝ። እጠይቃለሁ፣ ችግር የለውም። ይኸውልዎት አሁን ሁሉንም ነገር እንዲነግሩኝ እፈልጋለሁ። ሁሉንም ነገር መስማት እፈልጋለሁ። ያስወጧቸው በምክንያት እኔ እርሶን ለመርዳት መጥቻለሁ እዚህ ቤት ድረስ አይደል? ለቤቶትም መጥቻለሁ። እዚህም ይዤ የመጣሁት እኔ ነኝ። የእርሶን ንብረት ለማስመለስ የእርሶን ፍትህ ለማግኘት እግሮት እንዲህ እንደሆነ በምክንያት ነው፣ ያለ ምክንያት እንዲህ አልሆኑም። እኔ ሁሉ ነገር ተጠራጥሬ እያጣራሁ ነው። እርሶ ደግሞ የደበቁት ነገር አለ። ምንድን ነው? ሁለታችሁ መሀል ሲጀመር ከውርስ ውጭ ራሱ ሌላ ነገር አለ፣ የሚተዋወቁት ነገር አለ። ግልጽ አድርጋችሁ ንገሩኝ። ስለ ልጆችሽ፣ ስለ ትዳርሽ ሚስጥር አለ ብለዋል። ምንድን ነው እሱ ነገር? ያው እኔ ከዙ በፊት ጓደኛ እንዳላት አውቃለሁ። እና ማለት ከባለቤቷ ውጪ ነው? አዎ መጀመሪያ ማለት ነው። አሁን ያው እርግዝና ላይ ያለች ልጁ እንደከዳት አውቃለሁ። እና እኔ ወደ እኔ ስላት ደግሞ ሌላ ሰው ጠይቆኛል። ገና ወደ 4 ወር ይሁን 5 ወር እንደዛ ጽንስ ነበረ። አሁንማ በርትቷል። ለማስወጣትም እግዚአብሔር ይመስገን እኛ የትኛ በስተን ነው፣ እኔም ቢሆን አሳድጋለሁ ስላት ሌላ ጓደኛ አለኝ አለች። ከዛን እንዴት ታዲያ ልታደርጊ ነው? አይ እኮ ምንም አያስታውቅም፣ ያው በቃ ያንሱ ነው እላለሁ ምናምን አለች። ነረቴ በኋላ ችግር እንዳይፈጠር ምናምን አልኳት። ያው ይህን ነገር ደግሞ ባለቤትየው እንዲሰማ አልፈልግም። እውነት ለመናገር ለመሰለ የልጆቹም ህይወት እንዲበጠበጥ አልፈልግም። እንደው ስለጠየከኝ ነው እንጂ ልጆቹ ያለ አባት እንዲያድጉ አልፈልግም። ያም ይሙት ይኑር አናቅም። በቃ ያ ነገር በቃ ሆኗል። ያው እህቷ ነኝ፣ ያው ሚስጥሯን አውቃለሁ። ግን ይሄን ማውራት እንኳን አይጠበቅብኝም ነበር። ያው ስላናደደችኝ ነው እንጂ ከአባት በላይ ሆኖ እሱ ያሳደጋት ልጅቷን ማለት ነው። እና እሱም እንዲሰማብኝም አልፈልግም። እውነት ለመናገር እንዲያዝንም አልፈልግም። ይህ ጥሩ አይደለም። እሷም እዚህ ደግሞ ደርሶ ያው መቼም ችግር ነው። እኛ ሴቶች በተለያየ ጊዜ የተለያየ ችግር ያጋጥማል። እኔ በወቅቱ ያችን ልጅ ላሳድግ ብዬት ነበረ። ይወለድ ላሳድግ 4 ወር ጽንስ ላይ ስለነበረች ለምን እሷም ህይወቷ እንዳይጠፋ እንዳይበላሽ እንዲያደርጋለሁ ስትለኝ እንደው በፍጹም አልኳት። ያው መቼም ተወለደች። ያው አሳድገዋታል። እግዚአብሔር ይመስገን ደህና ነች ልጅቷም። እንግዲህ ግን እሱ ባይሰማ ጥሩ ነው። በቃ የራሴ እንደተበጠበጠ የራሴ ይቅር እንጂ የእሱ እንዲሰማ አልፈልግም። እንደው ስላናደደችኝ እናንተ ልንገርህ ብዬ ነው እንጂ እንደዚህ ነበር ህይወታችን። ያው እሱንም ትነግራለች የሚልም ነገርም ሀሳብ አላት። ቅድምም የተደናገጠችው አንደኛ በዛም ይመስለኛል ልጅ ወሬ ስናወራ ልጄ ለምን እንዲሆነ ብስል ለዚህም ደግሞ ውድቀቴ ለዚች ለማይረባ ንብረት ተሽጦ ብንከፋፈል አብረን ተፋቅረን እንኖር ነበር። እኔም የራሴን ቦታ ገዝቼ እነሱም የራሳቸውን እህቴ ወንድሜ ተባብለን እንኖር ነበር። ግን ሁለቱ የሰሩት መሰሪ ለዚህ ሁሉ እኔ ለምን ለፍልፏል። ጸበል ላይ መተት ነኝ እንዲህ ነው ብሎ አሁን እዚህ ላይ ማውራት አልፈለኩም እንጂ ምን ያህል አደረኳቸው? ምን ያህል እዚህ ሁሉ ወድቄ እንድቀር እንደዚህ እንደሆነ ማድረጋቸው የሁለቱ ስራ። ያው አብረን ከአንድ እናት ስላልተወለድን ነው እንጂ አባታችን ያው እንግዲህ እኩል ነበር። ያው እኔን ባያሳድገኝም ብዙ ይሯሯጥ ነበር። ያው የእነሱን እናት አግብቶ ቢኖርም እና ብቻ እግዚአብሔር እንግዲህ ሁሉን ነገር ይፈታዋል ብዬ ቀንና ወቅት ይኖረዋል። እና እግሬን እንኳን እንትን ብዬ እችንም ገንዘብ ባገኝ ለወደፊት ጤነኛ ከሆንኩ ሰርቼ ትልቅ ደረጃ ለመድረስ ነው የምፈልገው። መስራት የምችል ሰው ነኝ። እንዲህ ወድቄ የቀረሁት ልልክ ብዬ ነው። ቅድም ስለተጋጨን ነው እንደው ይሄን ትልቅ ሚስጥር ደብቀውላት ነው ማለት ነው ማለት። አዎ ስለዚህ ልጁን ለአቶ ሞገስ ሸውዳ ነው አግብታው የምትኖረው ማለት ነው። በቃ እንግዲህ ያው እንደዛ ነው። አቶ ሞገስን
ያንተ ልጅ ነው ብላ ነው እንጂ የመጀመሪያ ልጅ ከአቶ ሞገስ አልተወለደችም። በሰዓቱ ከሁለቱም ጋር ነው ጓደኝነቷ ማለት ነው። አዎ ከዛ ጋር ተቆራርጠዋል። ካዳት ከኔ አይደለም የተረገዘው ብሎ ሲክዳት ከዛ የአቶ ሞገስ ልጅ ነው ብላ አባቴ ማይለኛ ነበር በወቅቱ። ይሄ ነገር እንዳይሰማ ብለንም ነበር። እንዳጋጣሚ ደግሞ ከሱ ጋር ደግሞ ያው ሴትና ወንድ ምች የሚገናኙበት መንገድ አይጠፋም። እሷም ቆንጅዬ ልጅ ነበረች በወቅቱም ያው ትዳር መሰረቱ። እቺም ልጅ ተወለደች ለለክ ያ ጊዜ ሚስጥር ደብቀዋል። ይሄ ሁላ ነገር አርጋውት እንኳን ንብረቱን ምኑትን ወስዳ ይሄ ሚስጥር ለማንም አልተናገሩም። አልተናገርኩ ለምን ህይወቷ እንዳይበጠበጥ ለልጅ ከሷ ይልቅ ለልጅቷ አስባለሁ። ለጻኗ ማለት ነው ለተወለደችው ልጅ ለምን አባቴ ብላ ነው የኖረችው። በዛ ላይ ደግሞ ሌላ ነገር ብሰማች ልጅ በራ ብትወጣስ የኔን ጥቅም የኔን እንትን ለማድረግ ስል ልጅቷን እንዲህ ነው ብዬ ብል እቺ ልጅ በራም ከቤት እንዳትወጣ ለልጅቷ ነው ያሰብኩት። ከሷ በላይ ለልጅቷ ነው ያሰብኩት። ልጅቷ እንድትጎዳ ስላልፈለኩ ማለት ነው። ያው እሱ እንደ አባቱ ነው ያሳደጋት። በቃ አባትና ልጅ ናቸው። ያው ሌላም አባት የላትም እሱ ነው ያለው። በቃ ይሁሉት ማህደር የነገሩኝ ነገር በጣም የሚከብድ ነገር ነው። ይሁላ ጊዜ ደብቀውታል። እኔም ትልቅ የስሜት መቃወስ ውስጥ ነኝ። ማለት ምን ተብሎ እንደሚወራ ራሱ አላቅም። ይሁላ ጊዜ 10 ምናምን ዓመት ሚስጥር ነው፣ ብዙ ሚስጥር ነው ቤተሰባችሁ ውስጥ ያለው። ወንድሞትን አግኝቼ ደግሞ ሁሉ ነገር ባጣራ ደስ ይለኝ። እሱን እያለው ባልኩ ሰዓት የደረሰው ነው። አቶ ሞገስ ትንሽ አይታገሱኝም ነበር? እያወራው ነበር እኮ ጭንቅላቴ በጣም ስለ ልጅ ያወራሹ ነገር በፊት ለፊት ነው የምፈልገው። አንቺ ዝም በይ ይሻላል። ምንም ነገር ዝም ብለሽ እየመጣሽ አትቀባኝ። አንቺ ለምን ተከተልሽኝ? አንቺ ለምን ተከተልሽኝ? እህቴ ማን ነው ውባለም? ማን ነበር ስሟ? ይቅርታ ንገሪ፣ ውስጥሽ በትክክል ንገሪ። አቶ ሞገስ በጣም ስሜታዊ ስለ ልጆቼ ንገሪ። እኔ አሁን እዛ ቆሜ እያዳመጥኩ ነበር። የ7 ወር ልጅ እንዴት ተወለደ እያልኩኝ ጭንቅላቴ በ7 ወር ተወለደ። የምን የ7 ወር ልጅ ነው የምታወራው? ስለምንድን ነው የምታወራው? ስለምን ልጅ ነው? ንገሪ። ከምንም ይወለድ እኮ ከምንም ልጅህን አሳድገሃታል አይደል? ልጆችህ ናቸው። ምን ማለት ነው? ትክክለኛውን ነገር ንገሪ። ጭንቅላቴ ሊፈነዳ ነው። እባክሽ ልጅሽን ለዚህ አብቅቼልሻለሁ፣ ለቁም ነገር አድርሻለሁ። ንገሪ። ምንም ወሬ አታውሪ ብዬሻለሁ እዚህ ቤት አይደል? በቃ አርፈሽ ምንድነው ታዲያ የምታወራው? እዚህ ጋር የምትቀባጥሪው ምንድነው ማናድድሽ? አንቺ ሲሰራሽ ይሰራሽ እንዴ? ዝማቲም እንዴ? ወድቄ እንኳን ጠይቀሽ ወንድማችን ላይ ነው እያልኩሽ እኮ ሁለታችንም እንጠይቃለን ወንድማችንን። በቃ አለቀ። ሌላ ምንድነው? እኔ እኮ አንቺ ክፋት አስቤ አይደለም። አንቺ ምንድነው? ዝማቲም ወይ ምንድነው? ዝም በይ፣ ዝም በይ። እኔ እኮ ከሷ ጋር ነው ያወራሁት። ዝም ብለሽ አታውሪ ነው ያልኳት። ዝም ብለሽ አማታል። በቃ አታወራ። ዝም ብለህ ያማታል። እስቲ እንዴ ውስጥ ንገሪኝ እስቲ ትክክለኛውን ነገር ጉዴን ልወቀው። ንገሪ። ምንድን ነው የመጀመሪያ ልጄ? ምንድነው መልካም ተለይቶብኛል። ዝም በይ። አረ ልጆችክ ናቸው ናቸው ብዬ ነው እዚህ ደረጃ የደረስኩት። ንገሪኝ። የሰው ልጅ ልጆች እኮ ናቸው። እውነት ያንተ ልጆች ናቸው። አትነግሪኝ? ለምን ትደብቂኛለሽ? አረ እባክህ ምንም የተደበቀ ነገር የለም። ዝም በል። አንተ ሚስጥረኛ ልትሆን ነው? ትክክለኛውን ነገር አንተ በግልጽነት አይደል የቀረብከኝ? ቤቴን በሙሉ ከፍቼ ለዚህ ደረጃ ላይ ደረስኩት በግልጽነት አይደል እንዴ? ይሄ ከሳቸው ጋር ራሳቸው ነው ነገርኩሽ አይደል? አንዴ ትወጪልኝ እህቴ እባክሽን። ምንድነው የምታወሪው ነገር? አርፈሽ ተቀመጪ በእናትሽ። ምንድነው እህትሽ አይደለም? ምንድነው የምታወሪው? እሺ ምን ፓራላይዝድ ሆንሽ አይደለ? የዚህ ምክንያት ራሱ ምንነቱን ወቂው ልብሽ ያውቃል። አነግሪኝም ለኔ ልጅ እኮ አሁን እንዲህ ነው ንገሪ። ለውቀው ጉዴን ለውቀው ንገሪኝ። ልጅ ነው እንደው ከእንስሳ እንኳን ልጅ አይደል እንደው ነው የምታሳድገው። ምንስ ሆነ ምን እንደው ቢሆን ማለት ነው። በቃ ልጅሽ እንደዚህ ሁሉ ያበቃውልሽ እኔ ነኝ አይደል? ሰው መቼ ምንም ቢሆን ማለት ነው ላጠፋሁት ነገርም ወደፊት በቃ ችግር የለውም ይቅርታ እያልኩ ነው። በቃ ምንድነው አሁን ወሬ እዚህ ጋር የምታወሩና ህይወትን ሌላ ህይወት ውስጥ የምትገቡ ሌላ ነገር ውስጥ ምንድነው? እባክሽን ሚስጥር የለውም። ምንም ሚስጥር አይደለም። ንገሪኝ እስኪ ምንድነው? በእኔ ላይ ነው ወይስ ከኔ በፊት የነበረ ነገር ነው? ንገሪኝ። ዋናው ሚስጥር ንገሪኝ። በእኔ ላይ ሌላ ደርባለች ማለት ነው? እስቲ ቆይ አንዴ። እኔ በየአገሩ ስዞር እሷን ሌላ ነገር ቆይ ማለት ነው? እባክዎትን አቶ አንቺ ስርዓት ያዥ እስቲ አንዴ። ስሚኝ እባክሽን፣ ስለ ልጅሽ ደህንነት ትፈልጊያለሽ አይደል? ስለ ልጅሽ ደህንነት። አይ እንግዲህ በቃ እንዴ ምንድነው የምታወሪው? ተቀመጭ። ምንድነው አንቺ
አንቺ እንደዚህ የምታወሪው? በቃ ልጄን ደግሞ ታስፈራሪያለሽ እንዴ? ተገደለበት ተመታሰ። ኧረ እስቲ አቶ ሞገስ ወይኔ በዚህ ሰዓት እባክዎትን አቶ ሞገስ